የብስክሌቱና አስፋልቱ ይቀራል እና ወደ ኋላ ልመለስ ነው በአየር ላይ ልሄድ ነው ወዴት ልሂድ ከዛ አቋረጥከው ብላችሁ ልትቀጡኝ ነው ወደ ኋላ አትመለስም ወዴት ልሂድ እስካመቻቸን ድረስ ነው ምንቀጣ ህዝቡም በማወቅም ባለማወቅም በቃ አባራሪዎች አጥፊዎች ብሎም ሌቦች አድርጎ ስለሳለ እርሶ የሚመሩት ተቋም ውስጥ ያሉ ደንብ አስከባሪዎች የሰው ልጆች ናቸው እዚህ ጋር ያለው ንብረት የሰው ልጅ ነው የሀገር ነው የሆነ የግል ጠብ ያለ የሚመስል አይነት አፈራረስ ለምንድን ፈቃዱ እኮ መብቱ እኮ ለባለ ንብረቱ ይሰጣል ገባኝ እንዲያነሳ ካላዳነ እናንተም ንብረቱን እንዲጠቀም በሚያስችለው መልክ ብታፈርሱለት ምን አለበት ምን ግልግሉን ከማውጣት ነው ደንብ ማስከበር ሲጀምር አፍራሽ ኃይል አይደለም እሺ ደንብ አስከባሪ ለምሳሌ እግረኛ መንገድ ያልቃል አይደል የሚያልቅበት ቦታ ሊሆነ ግንባታ ጋር ሲደርስ ይቆም ያ ነገር ከሌለ አንቀጣም ማለት ነው ገንዳ በሌለበት ቦታ ሸንኮራ ልጣጭ ብጥልስ እሱም ባልተሟላበት ነው እና በኪሴ ጆሊድ አትችል እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973,000 ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391,000 ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። ከለን መሰረት ያደረገ ስራ አይሰራም ወይ ሪፖርቱ ይሄንን በሚያመላክት አግባብ ያልሆነው ስለማይሰራ ነው ስለዚህ ብዙ ጊዜ አፈጻጸሙንም የሚያሳብጠው ማፍረሳችሁን የተመለከተ ነው አንዳንድ ጊዜ ማፍረስና መውረስ ስራ ተብሎ ራሱ ሲቆጠር በስነ ልቦና ረገድ ራሱ እኮ ጫና አይኖረውም ወይ ለምንድን ነው ቀድማችሁ ማትከላከሉት እሺ አመሰግናለሁ እንግዲህ ደንብ ማስከበር ባለስልጣን በከተማው የሚታዩትን ደንብ መተላለፎች እንዲከታተል እንዲቆጣጠርና ተፈጽሞ ሲገኝ ደግሞ እርምጃ እንዲወስድ በአዋጅ ስልጣን ሲሰጠው ጊዜው ቀደም ብሎ ነው የተጀመረው 1995 አካባቢ ከዛ በኋላ ሲፈርስ እንደገና መልሶ ሲገነባ የቆየበትና በደንብ በአዋጅ በተገቢው በ2005 አካባቢ በተገቢው በአዋጅ እንዲቋቋም ተደርጓል በዚህ ሰዓት ሲቋቋም እውነት ለመናገር ይሄንን የግንዛቤ ስራ ለህብረተሰቡ የሚሰራ የሚከላከል ራሱን የቻለ ዘርፍም ዳይሬክተሩትም አልነበረው አሁን ላልከው ዓላማ ብቻ ሲፈጸም ገውጥ ግንባታም ከሆነ እንዲፈርስ ሌሎችም ነገሮች ካሉ እርምጃ እንዲወስድ ብቻ ነበር ታይቶ ግን አሁን አንተ የጠየቀው አይነት ጥያቄና ህብረተሰቡ የሚያነሳቸው ጥያቄዎች እየጎሉ ሲመጡ ራሱን የቻለ ዘርፍ እንዲቋቋምለት ይሄንንም ዘርፍ ደግሞ በስሩ 2 ዳይሬክተሮችና ቡድን መሪዎች ፈጻሚዎች እንዲኖሩት አንደኛው ዘርፍ ለውስጥ አቅም ስልጠና እንዲሰጥ ምንድነው ክፍተቱ ይህን ስራ ሲሰራ ምንድነው የታዩበት ችግሮች እያለ አሰስመንት ያደረገ ስልጠና እንዲሰጥ አንደኛው ዘርፍ ደግሞ ህብረተሰብ ውስጥ እየገባ የቅድመ መከላከል የግንዛቤውን ስራ እንዲሰራ ተደርጎ ከ4 አመት በኋላ በተገቢ የተዋቀረበት ሁኔታ ነው ከዛ ተነስቶ እንግዲህ ዘርፉም ዳይሬክተሩም ይሄን ስራ ወደ ህብረተሰብ ውስጥ በመግባት በተለያየ አግባቦች የማስተማር የመቀስቀስ ስራዎችን ይሰራል ማለት ነው ለምሳሌ አሁን ይሄ የሚሉት በከተማ ደረጃ እንግዲህ ከ2005 ጀምሮም ቀላል አመታት አይደሉም በ2 አመት ውስጥም ሊሰራ የሚችል ወደታች ወርዷል ወይ ለምሳሌ እኛ የወረዳ አካባቢ ላይ ቀበሌ ላይ የምንመለከታቸው ደንብ አስከባሪዎች የሆነ ቆመጥ ይዘው የሚዞሩ እንጂ ወደታች ሲወረድ አሁን በዚህ ደረጃ የሚሰራ አካል አላችሁ አዎ ይሄን እንግዲህ ያው እንግዲህ ዱላውን ይዞ የሚዞረው 2 ፓርት አለው ራሱ ይሄ ኦፊሰሩ አንደኛው በየቤቱ ይሄደ ዱላ ቆመጣንታ ያልከው የማስፈልገው ወረቀት ስክሪፕቶ ብሮሸር ሌሎች ደንቦች አዋጆችን ይዞ ቤት ለቤት ይሁን በመድረኮች በመፍጠር ይሁን በግለሰብ ደረጃም እየጠበቀ የሚያስተምረው ፓርት አለ ሌላኛው ደግሞ ክፍል ቁጥጥርና እርምጃ የሚወስድ ፓርት ደግሞ አለ ሁለቱም ፓራሚሊተሪ ሆኑ እንጂ ስራ ተከፍሎ ነው የተሰጣቸው ማለት ነው እነዚህዎቹ ደግሞ ይቆጣጠራሉ
ይቆጣጠራሉ ማለት ቀድመው ፍተሻ በማድረግ ቀድሞ ቦታ በመያዝ ሊሆን ይችላል በተለያየ ነገር ይቆጣጠራሉ የሚቆጣጠሩት ራሱ የመከላከል ፓርት ነው እሺ ስለዚህ እነዚህኛዎቹ ራሳቸውን ለመከላከል ያህል ምክንያቱም ችግሩ ሲደርስ በጣም ብዙ ችግር እነሱ ላይም ይደርሳል እየደረሰም ነው እስከ ህይወት መስዋዕትነት የተለያየ አካል ጉለት የተለያዩ ነገር ይደርስባቸዋል ያንን ራሳቸውን ለመከላከል ያህል ፓራሚሊተሪ ተብሎ ስልጠናም ጭምር ስለሚሰጣቸው ራሳቸውን ለመከላከል ያህል ያንን ነገር ይይዛሉ እስከ ህይወት መስዋዕትነት የሚያደርስ ተግባርና ኃላፊነት የላቸውም ለምሳሌ የፖሊስ የፌደራል ፖሊስ ወይም የመከላከያ ሰራዊታችን በአዋጅ የተሰጠው ተግባርና ኃላፊነትን ስንመለከት የተሰጠው ተግባርና ኃላፊነት እስከ ህይወት መስዋዕትነት የሚያደርስ ጭምር ስለሆነ ነው መከላከልን ከዛ ደረጃ ከአደጋ ራሱን የመጠበቅም ስልጣን የሚሰጠው ቀድሞ ነገር ደንብ ማስከበርን እስከ ህይወትን አደጋ ላይ እስከሚጥል ጉዳይ ድረስ የሚያደርሰው ለምንድነው አብሮ ተያዥ የሆነ ጥያቄ ስለሚነሳ ነው እዛ ቱግቱግ ውስጥስ ምንድነው የሚከተው በአግባቡ በህግ በስረ ብዙ ጊዜ በእናንተ በኩል ስንመለከት ተሰሚነቱም ፍርዱም ወደናንተ ስለሚያደላ ወይም ካልሆነ በስተቀር በራሱ በምግባር በታነጸ በዲሲፕሊን የሚመራ የኮሙኒኬሽን ስርዓት አላቸው ወይ በየቦታው የምንመለከታቸው ደንብ አስከባሪ የምንላቸው አካላት ሁሉንም ይያልኩ አይደለም የሚበዙት ግን ገና ሲጀመር የሚያንጓጥጡ ሰውን የሚያሯሩጡ ሲጀመር ተቆጥተው የሚመጡ ከተሰጣቸው ተግባርና ኃላፊነት በላይ ርቀው የሚሄዱ አንዳንድ ጊዜ ኢቭን ከሌላ ከፖሊስ የጸጥታ አካል ጋር የስልጣን መደራረብ መገፋፋት ይመስል ትንቅንቅ ውስጥ የሚገቡበት ሁኔታ ነው በየቦታው እናስተውለው ስለዚህ ሌላን ነገር ከመሻት የተነሳ ህይወታቸው ላይ አደጋ ሊመጣ ካልሆነ በስተቀር የተሰጣቸውን ተግባርና ኃላፊነት በአግባቡ ከተወጡ ይሄን ያለ ርቆ የሚሄድባቸው ነገር አለ ወይ ዲሲፕሊንድ ናቸው ብላችሁ ታምናላችሁ ወደ ዲሲፕሊኑ ከመምጣቴ በፊት ለምሳሌ ህገወጥ ሚነግድ ሰው በመጀመሪያ ቦታው ላይ መነገድ እንደማይቻል ይነግሩታል ሲነግሩት ፈቃደኛ አይሆንም በጋራ በግሩፕ ሆኖ ነው የሚመጡት አንድ ምሳሌ ወይ ሜክሲኮን ወይ መገናኛን እንውሰድ ምክንያቱም ለነሱም ያው የስራ አድርገው ስለሚቆጥሩት ያ ነገር እንዲከለክላቸው አይፈቅዱ ስለማይፈቅዱ እዚህ ቦታ መቀመጥ አይቻልም እዚህ ቦታ ይሄን ነገር መነገድ አትችልም ብለው ሲከላክሉ ወደ ኃይል ነው የሚሄዱት ምክንያቱም እነሱ ያን ነገር መስራታቸውን ብቻ እንጂ የሚያዩት ይሄን ነገር እዚህ ቦታ ለምን ተከለከልኩ የሚለው ለነሱ እንደ ጥሩ ነገር አያዩትም ስለዚህ ወደ ምንድነው የሚሄዱት ወደ ኃይል ነው የሚሄዱት ለምሳሌ አሁን ተስተካክሏል እነ መገናኛ እነ ሜክሲኮ እንጂ እያንዳንዱ በሚሸጡት ማቴሪያል ውስጥ ድንጋይ መውጊያ ጩቤ የተለያዩ ነገሮችን ይዘው ነው የሚሄዱት ስለዚህ ይሄን ነገር እዚህ ቦታ መነገድ አትችልም እችላለሁ አትችልም ወደ ምንድነው የሚገባው ወደ አላስፈላጊ ግጭት ወደ ግብግብ ይገባል ማለት ነው ስለዚህ ያ ነገር እንዳይሆን በዛ በያስከው ዱላ ደብድብ አይደለም ቢያንስ ግን ይሄ ደንብ ማስከበር ይሄ እሱን ነው የምሎት ወይዘሮ አበባ ብዙ ጊዜ እኛ እንደ ተጓዥ እንደ መንገደኛ ስንመለከት እርሱም በርግጠኝነት ከቤተሰቦቹ ጀምሮ በርካታ ጎረቤቶቹ ሊነግሩት ይችላሉ እንዲህ በመናያው ደረጃ ግብግብ እንዲፈጠር የሚያስችል እንቅስቃሴ ውስጥ የሚገባው ብዙ ጊዜ ደንብ አስከባሪው ነው ተረጋግቶ ያለውን እንትን ሌላውን በሚያውክ መልኩ ሁሉ እንደ ሌባና ፖሊስ የሚመስል እኮ ሩጫ ነው የምንመለከተው ማለት ሲብስ ካልሆነ በስተቀር አሁን ደርሶ ደንብ አስከባሪ መጣብኝ ብሎ ጩቤ ሊያወጣ የሚችል ህገወጥ ነጋዴስ አለ ወይ ይሄንን የመስክ ስራ ትሰራላችሁ ወይ ዝም ብሎ ሳትታዩ በሲቪል እንዴት ተቆጣጣራላችሁ ሰራተኞቻችሁን በርግጥ ለደንብ ማስከበር ለሚባለው ደንብ ማስከበር እኮ ማለት የተረጋጋ ከተማ ሰላሙ የተጠበቀ ከተማ ሲፈጠር እኔ በአግባቡ መሄጄ ወጥቼ መግባት እንድችል ጽዱና አረንጓዴ ሆነች ከተማ እንድትኖረን ከሆነ ጆሮ ከሚበጥስ ድምጽ ምናምን ብዙ ነገር እኮ ጥቅሙ ለኛ ነው ግን ለደንብ ማስከበር ይሄ የከተማው ማህበረሰብ ያለው ስሜት በርሶ ግምገማ በራሱ
እንዴት ነው የሚያዩት? ማለት በዚህ ደረጃ ለደንብ ማስከበር ያለ ስሜት እኮ በቃ ልክ ያልሆነ ነገር አለ ማለት ነው እንጂ ከየትመት ሁሉ ሰው ነጋዴ አይደል መቼም። በህብረተሰቡ ላይ ሁሉም ነጋዴ አይደለም፣ ሁሉም ደንብ ተላላፊ አይደለም። መጀመሪያ ላይ ህብረተሰብ ጋር ከመቅረብ አንፃር በጣም ከፍተኛ ክፍተት ችግር ነበረብን። ስለዚህ ህብረተሰቡ መቅረብ አለብን የሚል ትልቅ እንትን አዘጋጅተን ወደ ህብረተሰቡ መቅረብ ጀመርን። ለምሳሌ ከወረዳ ጀምሮ እስከ ማዕከል ድረስ የተለያዩ መድረኮችን መፍጠር፣ በዚህ መድረክ ላይ የሰራናቸውን ስራዎች ሪፖርት ማቅረብ፣ ምንድነው ያለብን ጉለቶች ንገሩን ብሎ ለጥያቄ ክፍት ማድረግ። የመጀመሪያዎቹ ይህን ስራ ስንጀምር ወደ 2014 መጨረሻ ተደርጎ አይታወቅም። እንደዚህ ህዝብና እንትን እንዳልከው እነሱም ህዝቡ አይወደንም የሚል አለ። ህዝቡም በማወቅም ባለማወቅም በቃ አባራሪዎች፣ አጥፊዎች ብሎም ሌቦች አድርጎ ስለሳለ ሁለቱ መካከል በጣም ከፍተኛ የሆነ ክፍተት ነው የነበረው። ይሄን መስበር አለብን ብለን ገብተን ለህዝቡ መድረኮችን አመቻቸን። ለህዝቡ መድረክ ስናመቻች ያለን መች ከህዝቡ ጋር እየሰራችሁ ነበር? ከናንተ ይልቅ ፖሊስ የተሻለ ነው። ፖሊስ እኮ በመንደርም በሰፈርም በቡና ጠጡም በተለያዩ እየጠራን እየሰራ ያለውን ስራ ይነግረናል፣ አግዙን ይላል። አብረን እየሰራን ነው። ከናንተ ጋር እየሰራን አይደለም። ይሄን እንደምትሰሩ ራሱ አናቅም ነበር። ለኛ ይሄን እንድትሰሩ እንደነበር አናቅም ነበር። ስለዚህ ከዚህ በኋላ አብረናችሁ እንሰራለን ወደሚል አቋም ቀስ በቀስ እያመጣ ነው መጣን ማለት ነው። ከዛ በኋላ ከራሱ ከህብረተሰቡ ደግሞ ይሄን ስራ የሚያግዘን ደንብ መተላለፍን የማይፈልግ ህብረተሰብ ፍቃደኛ የሆነ ሲያይ ጥቆማ የሚሰጥ ሊሆን ይችላል፣ ተው የሚል ሊሆን ይችላል። መመልመልና እዛ ስራ ላይ ማሰማራት ጀመርን። ስለዚህ አሁን ለውጦቹ በጥሩ ሁኔታ እየመጡ ያሉበት ነው ዛሬ ላይ። ከዛ በኋላ በመንፈጥራቸው መድረኮች እንደውም ለደንብ ማስከበሮች ከዚህ በላይ ሊታረጉላቸው ይገባል። እንደ ፖሊስ የተሻለ ልብስ ትጥቅም አስጣጥቋቸው የሚለው እሱ ላይ ያይዘው እንዲመልሱልኝ ላነሳ ነበር። ምንድነው የአቅም ግንባታ ስልጠና ለምሳሌ ኮሙኒኬሽናቸው በራሱ ቀድመው መቆጣት ማስረዳትን መሰረት ያላደረገ ኪሳቸው እስከተገባላቸው ድረስ በቃ መኖር የሚቻልበት ከተማ ነው እስከሚባል ድረስ ምሳሌዎች አነሳለሁ። ለምሳሌ አንዱ ለደንብ ማስከበር ባለስልጣን ከተሰጠው ተልእኮና ኃላፊነት ውስጥ መንገድ ላይ መኪና ማጠብ አይቻልም አይደለ? ይሄ ደንብ ማስከበር ባለስልጣን ስራ ነው። ማአት ያጥባል። ይሄን አንካካድም። እርሱም እርግጠኛ ነኝ አሁን እስኪመጡ እዚህ ድረስ ማአት አይተዋል። ሁለተኛ መንገድ ዘግቶ ለምሳሌ እዚሽ ጋር አንድ ሱቅ በደረቴ የምታክል ጋራጅ ያለው ሰው እሷን መሰረት አድርጎ እዛ አደባባይ ላይ መኪና ሲጠግን እንደ መብት ጭምር እየተቆጣ ሲያደርግ ደንብ አስከባሪዎች በስሩ ያልፋሉ። እነዚህ አሁን ያሏቸውንና የሚከፍሉ ሰዎችንና ብዙም ለከተማው ስቃ ያልሆኑ ሰዎችን ደግሞ ሲያሯሩጡ እንመለከታለን። ሌላው ይቅር ከዚህ ከሃሺሽ ምንድነው ሺሻ ምናምን ከሚባል አደንዛዥ እጾች ትልልቅ ሆቴሎች ላይ በስነ ስርዓት ደሞዝ ሁሉ ይቆረጥላቸዋል። ለደንቦች ወራዊ ደሞዝ ለደንብ ኃላፊው ለክፍለ ከተማው እስከሚባል ድረስ እዚህ ከተማ ላይ የከተማ አስተዳደሩ ምክር ቤት የህግና ፍትህ የሰላም ምናምን የሚባለው ቋሚ ኮሚቴም የና አጥንቶ ደርሶበታል። በእርሶ ግምገማ ወይም እናንተ ባላችሁ እምነት የከፈሉ ሰዎች ደንብ አስከባሪዎች ሁሉ ነገ ይመጣሉ ዘግ ተጠብቀኝ እስኪባል ድረስ እኔም እርሶም የዚህ ከተማ ነዋሪ ስለሆነን ይሄን አታቁም? የመጀመሪያው መኪና ጥበትን እያዩ ዝም ብሎ ያልፋሉ የሚለው ነገር በከተማችን የመኪና ጥበቶች ይኖራሉ። ዝም ብሎ የሚያልፍ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2ና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391 ሺህ ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። ካለ ተጠያቂነት አለ። ተደራሽነን ወይ የሚለውም ደግሞ መወሰድ አለበት።
የሰው ሀብታችሁን በአዋጅ ስልጣን ሲሰጣችሁ ተደራሽ መሆን በምትችሉበት ደረጃ አቅማችሁን ማጎልበት የእናንተ ፈንታ ነው። እኔ ግን አሁን ይሄንን ጥያቄ ስጠይቅ ቢያንስ ለዚህ ዝግጅት ስል እንደ ሰው እኔም ስለ አያለው ከኔ የሚጠበቀው ቢያንስ አሪያ ለመሆን አለማሳጠብ ነው። ግን ደግሞ ለዚህ ዝግጅት ስል ተንቀሳቅሼ አይቻለሁ። ማአት ደንብ ማስከበር በዚህ በዛ ይተራመሳል። እዚህ ጋር መኪና እየታጠበ ይሄን እርሶ እንኳን አጋጥሞት አያውቅም? አይደለም እኔ ምልክ ለምሳሌ ከጫፍ እስከ ጫፍ ባለው ውስጥ ደንብ ማስከበር ቆሞ እያስከበረ ነው። አንተ ስታየው እንደሱ ነው እኮ። ለምን እናቱ ነው እኮ አሁን መሆንና እሱን ሆናችሁ እንሆናለና ስንሆን ግራጁዋሊ ነው የሰው ኃይላችን እየጨመረ መሄድ። ደሞዝ እኮ ይከፈላቸዋል። መጀመሪያ ከአዲስ አበባ አስተዳደር ማህበረሰብና ህዝብ ጋር በሚመጣጠን ደረጃ ሳትቋቋሙ በራሱ ወይ ደንብ ማስከበር አለን ብለን ማሰብ የለብንም። አሊያም የሚጠበቀውን ሰው መቅጠር ነው። ይሄ እኮ ሁሉም ጋር ይሄ ደንብ የሚያስከብርም ጸጥታ የሚያስከብርም ሰው በአንድ ጊዜ ለመቶ ፉል አያረግመች። ሌሎቹንስ ግን እሱንም በሰው ኃይል ጥረት ለምሳሌ ሆቴሎቹ ጋር ለምሳሌ ተመርጠው ሲሻ የሚያስጨሱ የፈለጋቸውን የሚከናወንበት ደርሻለሁ ብሏል ቋሚ ኮሚቴው። የመጀመሪያው ደሞዝ የሚከፈላቸው የደንብ ማስከበሮች አሉ የሚል ቋሚ ኮሚቴ አብሮን አይደለም። ቋሚ ኮሚቴው እሱን አለ እያልኩ አይደለም፣ ቅድም ስላሉኝ አይደለም። ቋሚ ኮሚቴው በትልልቅ ሆቴሎች ሐሺሽና ሌሎች አደንዛዥ እጾችን ከመጠቀም ባሻገር ይፈጸምባቸዋል የሚባሉ ሆቴሎችን ከምክር ቤቱ አባላት ጋር በመሆን አይተናል ሲል ሪፖርቱ ላይ አመላክቷል። ይሄ ከከተማ አስተዳደር ነው። ነገር ግን ካልሆነ እንዲነግሩኝ ነው። ደሞዝ የሚቆረጥለት ከሌ የሚባል ወይም ከሌ የሚባል ደንብ ማስከበር አለ የሚባል የደረሰንም የምናውቀው ነገር የለም። ነገር ግን ደግሞ በደንብ እርግጠኛ ሆነን የምንወስደው አይነክ የሚባሉትን 5 ስታር እንበል ታዋቂ ሀገራችን ሰዎች እንበል እርምጃ ወስደናል። አልወሰድንም እኮ እሱን ይንገሩኛ ወስደናል የሚሏችሁን ይንገሯችሁ። ግን ደግሞ ይሄኛውንም የለም ብሎ ለመደምደም አያስችልም ብቻ ሳይሆን ማየት ጠቃሚ ነው። ግን ደግሞ ይሄን ለሚሉ አካላት አሁን እንዳሉት የወሰዱባቸውን ቢያስረዱ ጥሩ ነው እኮ። ይሄን በሚዲያዎቻችንም በምንም በጣም ይፋ አድርገናል። እነዚህ የሚወሰድባቸው በጣም ብዙ ቦታዎችን በ2016 በ2015 እርምጃ ወስደን አሽገን ለሚዲያዎች ሁሉ እኮ ይፋ አድርገናል። ስለዚህ ይሄን አጠናክረን ነው በጣም መቀጠል ያለብን። ጀምረን መተው የለብንም የሚለው አንዱ እንደጉለት የምናየውና ማጠናከር የሚገባን ስራዎች ናቸው ማለት ነው እንጂ ዝም ብለን ፈርተን 5 ስታር ስለሆኑ ትልልቅ ስለሆኑ ምን ስለሆኑ መተው አለብን የሚል አይደለም። ሁለተኛ ጥናትም እንዲጠና አድርገናል። ምንድነው የሚሻለው? ምክንያቱም እነሱ የሚያነሱት ነገሮች አላቸው፣ እንደ ስታንዳርድ የሚቆጥሩት ነገሮች አላቸው። እነዚህ ነገሮች ስላሉ ምንድነው የሚሻለው? መውጣት አለበት። ምክንያቱም አሁን ወደ በኋላ ላይ ነው ሳሉታለሁ። ለምሳሌ አንዳንድ ክፍለ ከተማ ላይ እንደ መብት የሚታይ ወይም ህጋዊ የሚመስል ነገር በዛው በደንብ አስከባሪው ሌላ ይሄኛውም ሰውዬ ያው የከተማ ማህበረሰብ ስለሆነ እዛ እኮ እንዲያደረጉም ይላል። ሌላው ክፍለ ከተማ ላይ ደግሞ ችግር አይደለም እዚህኛው ጋር ችግር የተባለው እዚህ ጋር ህገ ወጥ የሆነው ነገር እዛ ህገ ወጥ አይደለም። እሱ አይነት ሁሉ መደበላለቅ ስለሚፈጠር ወይ ስታንዳርድ አውጥቶ አንድ ነገር ማድረግ ነው። ሌላ ቦታ ላይ የሆቴሉ ስታንዳርድ ነው ብለው የሚከራከሩ ሰዎችም እንዳሉ እንሰማለንና ግፊትስ ማድረግ የለባችሁም ወይ ታዲያ ለምክር ቤቱ ይሄን ነገር በአግባቡ ስራችንን ለመወጣት ወይ በአዋጅ ወይ በምን እንደዚህ ተብሎ አንዳንዱ ሺሻ መብቴ ነው ይላል፣ አንዳንዱ ምናምን ይላል። እንዲህ አይነት ነገሮች እንዳይኖሩ ስራችሁን የሚያውክ ነገር እንትን ማለት አትችሉም ወይ? ለዚህ ነው ጥናቱን አስጠንተን ጥናቱ ላይ በቅርብ ጊዜ ከምክር ቤት ቶሎ ብላችሁ ምክንያቱም እናንተ እናረጋለን የቸገረን ነገር ይሄ የዛሬ 3 ዓመትም ያናገርኩት ደንብ ማስከበር ጥናቱን አጥንተን ብሎኛልና አሁን ችግሩ ደግሞ እናንተ ትቀያየራላችሁ። እናንተ ያጠናችሁትን ጥናት ቶሎ እናንተው ካላስወሰናችሁልን እናንተ ደግሞ ስቴዱ ተተውታላችሁ የሚመጣውም ያጠናው ነው ይላል። የዛሬ 3 ዓመትም ያገኘሁት እንደዚህ ስላለኝ ሌላው አሁን መሰረታዊና እዚህ ከተማ ላይ የሚነሳው ደንብ አስከባሪዎች ራሱ ደንብ ያክብሩልን የሚል ነገር ነውና ድንገት ብንን ብለው ነው አንዳንድ ውሳኔዎችን በፈለጉት ጊዜ የሚፈቅዱት በፈለጉት ጊዜ ከልካይ የሚሆኑበት። የዛሬ 3 ቀን የሆነው ደንብ አስከባሪ መጥቶ የፈቀደውን ወይም ህጋዊ ነው ብሎ የተውን ዛሬ የሚመጣው ደንብ አስከባሪ ደግሞ
ህግ ወጥ ነው የሚልበት አሰራር ቀደም ሲል እንደነገርኩት በአንዳንድ ወረዳዎች ላይ ህግ ወጥ ተብለው የሚነገሩ ነገሮች በአንዳንድ ቦታ ላይ ደግሞ አይነኩም። ይህን ለምሳሌ ብናያይዘው ከማስታወቂያ ሰሌዳ ጋር በተያያዘ አንዳንድ ቦታ ላይ ህግ ወጥ ማስታወቂያ ነው ተብሎ ይፈርሳል። አንዳንድ ቦታ ላይ ሌላ ወረዳ ላይ ደግሞ በተመሳሳይ ዜግነትና በተመሳሳይ ከተማ ላይ የሚኖሩ አካላት ለምንድን ነው እንደዚህ የሚሆነው የሚል ነገር ይነሳል። ከዚያ በኋላ ደግሞ ማስታወቂያዎቹ አሁን ማስታወቂያውን እንደምሳሌ ሲነሱ በራሱ ቢያንስ በስርዓት መሆን የለበትም ወይ? ለምሳሌ አንዳንዶቹ ከፍለው ለኮሙኒኬሽን ይከፈላል መሰለኝ ከፍለው ደረሰኝ እያሳዩ ለማስታወቂያው መክፈላቸውን እያሳወቁ ለሚመለከተው የመንግስት አካል አይሰማም በቃ ደንብ አስከባሪ። ከዚያስ ንብረቱ አንዳንዱ ማስታወቂያ እኮ በውጭ ምንዛሬ ሁሉ ተገዝቶ በሚመጣ ማቴሪያል ነው የሚሰራው፣ የሀገሪቷ ሀብት ነው። ባይሆን ህጋዊ የሚሆኑበትን መንገድ ማመቻቸት ወይ ማዳመጥና መነጋገር አሊያ ደግሞ ሲፈርስ በስርዓት እንዳይመክኑ ነው። ግን ብዙ ቦታ ላይ የምናያቸው ደንብ አስከባሪዎች ይሄን ያደርጉም ዝንጥልጥሉን አውጥተውት ነው የሚሄደው። ለምን? የመጀመሪያው መፍቀድም መከልከልም ደንብ ማስከበር ስልጣን አልተሰጠው። ለአንዳንዱ የሚፈቅድ ለአንዳንዱ የሚከለክል። ስለዚህ ማስወረድም መብቱ አይደለም። ማስወረድማ መብቱ ነው። ስለዚህ ለአንዳንዱ ይፈቅዳሉ ለአንዳንዱ ጥያቄን ለማስተካከል ነው። አዎ እንዳንሳሳት መፍቀድ እሱ አይደለም። አሁን ማስታወቂያን መፍቀድ አውቃለሁ ነው ኮሙኒኬሽን ጽሕፈት ቤቶች ግንባታ ፈቃድ ወዘተርፈ ለግንባታ ፈቃድ እኔ ከፍዬ መብት ነው ብሎኝ ከፍዬ ደረሰኝን ወስጄ ለጠፍኩ ማስታወቂያን። ከዛ ደንብ አስከባሪ ተከፍሏል ሲባል ሁሉ አይምርም ነው ምሎት። አሁን እሱ ጋር የሆነው ምንድነው? አሁን ከተማችን እየሄደችበት ከኮሪደር ልማቱ ጋር ታይዞ ማስታወቂያዎች ወደ ዘመናዊነት ወደ ዲጂታል መለወጥ አለባቸው ተብሎ እየተሰራሉ ስራዎች አሉ። ይሄን የሚመለከተው የግንባታ ፍቃድ እነዚህን ፍቃድ የሰጣቸውን የሚመለከታቸውን ጠርቶ መድረክ ፈጥሮላቸው አዋይቷቸዋል። ስለዚህ ዛ ቦታ ፈቅዶም ቢሆን ከኮሪደር ልማቱም ይሁን ከተማዋ እየተለወጠችበት ካለችበት ሁኔታ እየተነሳ ያለበት ሁኔታ አለ። ይሄንም የቶቹ መነሳት አለባቸው የሚለውን ያሳውቃል ማለት ነው። ለደንብ ማስከበር ያሳውቃል። ብቻችንንም አይደለም ከግንባታ ፍቃድ ጋር በመሆን ከዛ ግንባታ ፍቃድ አንሱ ሲል ለነዚህ ሰዎች አሳውቆ ለምሳሌ ትናንት ዛሬም እያስከፈለ እያስለጠፈ እንደገና ከኮሪደር ልማት ጋር አንዳንድ ጊዜ ደግሞ የሚነሱባቸው ቦታዎችም መለየት ሲገባቸው ያልተደረሰበትን ቦታ እንደዚህ መሄድ ነገር አለ። ዞሮ እናንተ ግንባታ ፍቃድ ለሰጠው ደረሰኝና ለፈቀደው ፍቃድ የማፍረስ መብቱም ስልጣኑም የላችሁም። ፍቃዱን ሰጥቶ ሊሆን ይችላል። አሁን ባልኩ ሁኔታ ከከተማው ልማት ጋር በተያያዘ ሁኔታ ሊነሱ ሊፈርሱ የሚገባቸው ነገሮች ካሉ ያሳውቃል ማለት ነው ለደንብ ማስከበር። የፍቃዱ ጊዜ አልደረሰም። ሰውየው እኮ ትናንት ነው የወሰደው እንትኑ እዚህ ቦታ ላይ ያለው ይፍረስ ስለተባለ ግን የዚያ ሰውዬ ንብረትና ምናምን በቃ ግምት ውስጥ አይገባም ማለት ነው። እናንተ ማፍረስ ነው ስራ። ይሄንን ከግንባታ ፍቃድ ጋር ነው መነጋገር ያለበት ይሄ አካል ፍቃዱን ከሰጠው አካል ጋር ማለት ነው። ለኛ ፎርማል የሆነ ህጋዊ የሆነ ደብዳቤዎች ይደርሱናል በየደረጃው ለወረዳው ለክፍለ ከተማው እርምጃውን ይወስዳል ማለት ነው። እርምጃውን ወሰደው አዋይቷል ግንባታ ፍቃድ ሰብስቦ እነዚህን የሚመለከታቸውን አካላት አሁን ከተማዋ ከምትፈልገው መሆን ከሚገባው ነገር ጋር ይሄ መሆን አለበት በሚል ተዋይተዋል። በደንብ ያልተግባቡት የሚቀር ነገር ካለ መልሶ መነጋገሩ ነው የሚሻለው። ገሺ እዚሁ ላይ አንዳንድ ጊዜ ንብረት ሲባል የሀገርም ነው የዜጎችም ነው። እርስዎ የሚመሩት ተቋም ውስጥ ያሉ ደንብ አስከባሪዎች የሰው ልጆች ናቸው። እዚህ ጋር ያለውም ንብረት የሰው ልጅ ነው የሀገር ነው። የሆነ የግል ጠብ ያለ የሚመስል አይነት አፈራረስ ለምንድን ነው ማለት? እሺ መብቱ ነው የግንባታ ፍቃድ ጋር ሄዶ ይነጋገር። ከዛ እናንተ አፍርስ የምትሉበት ሂደት አለ። ካላፈረሰ እናንተ ሄዳችሁ የምታፈርሱበት አለው ስቴፕ መሰለኝ። ግን መጨረሻውን ስታፈርሱት ራሱ በስርዓትና መልሶ ቢያንስ ጥቅም ላይ እንዲውል በሚያደርግ መንገድ አይደለም የምንመለከተው። ይሄ እዚህም ላይ የምግባር ብልሽት እንዳለ በጣም በሚያሳይ መንገድ ነው። በቃ ሰባብሮ መንቀል ባለ ንብረቱ ቆይ እንደ ሰው ቀደም ብዬ ያልኩት ይሄንን ነው። የኮሪደር ልማቱ በነገራችን ላይ ሰው ተኮር ተብሏል። ካላዳነ እናንተም ንብረቱን እንዲጠቀም በሚያስችለው መልክ ብታፈርሱለት ምን አለበት? ምን ግልግሉን ከማውጣት ነው። ደንብ ማስከበር ሲጀምር አፍራሽ ኃይል አይደለም። እሺ ደንብ አስከባሪ ነው።
ይሄ እንዳልኩ በመጀመሪያ ለባለ ግን አፍራሽ ኃይል ይዞ ይመጣል። አፍራሽ ኃይል ይዞ ሲመጣ አፍራሽ ኃይል በጉልበት የሚሰራ ነው። ያን እንዲፈርስለት ነው የሚፈልገው። ምክንያቱም እድሉ ለባለቤቱ ተሰጥቷል። እናንተም ለመንግስት ነው የምትሰሩት፣ ሰውየውም ዜጋ ነው፣ ሀገሩ ላይ ነው የሚሰራው። በአግባቡ ፈርሶ በቃ ውል እኮ ነው። እናንተ አፍራሽ ኃይል ይዛችሁ አይደል የምትመጡት? ያን አፍራሽ ኃይል ንብረቱ በማይወድምበት አግባብ አፍርስ የሚል ውል አትገቡም? ምን ችግር አለው? አሁን ባነር ነው የሚለጥፈው። ያን ባነር ተጠንቅቄ ባነር እንቶና ሌላ ባለ ፓውዛ ትልልቅ እኮ ማስታወቂያ ስላሉ ነው። እንግዲህ እሱን ነገር ማድረግ እኔ ጤናማ ይመስለኛል። ሌላው ይብን እዚህ ላይ የሚበጀው ባለ ንብረቱ የሚበጀው ባለ ንብረቱ ቢያነሳ ነው። ካላነሳ ደግሞ የሚበጀው ንብረቱ የሀገርም ነው፣ በውጭ ምንዛሬ ነው የሚገዛው። እቺ ሀገር ያለባት መሰረታዊ ችግር አንዱ የውጭ ምንዛሬ ነው። ትልልቅ እኮ ፖስተሮች በውጭ ምንዛሬ፣ ቀለም የሚገዛው በውጭ ምንዛሬ ነው፣ ከለር የሚገዛው በውጭ ምንዛሬ ነው። ስለዚህ ለውጭ ምንዛሬው ለሀገራችሁ እናንተም ብታስቡ፣ ሰውየው አላስብ ካለ እናንተም ስለ ሰውየው ንብረት ሳይሆን ማሰብ ያለባችሁ ስለ ሀገሪቱ ሀብት ነው እያልኩኝ ነው። ሁሉም ነገር በዛ ስለሚመጣ ሌላው ኢቭን ቀደም ሲል ዋና ስራ አስፈጻሚውም እዚሁ ምክር ቤት ላይ ያነሱት ነገር አለ። ለምሳሌ የዚህ ህገወጥ ንግድ ቅድም አንስተናል። ትወርሱና በጨረታ ነው የምትሸጡትና ገቢ ነው የሚደረገው፣ ማህበረሰቡ ግን ወደኛ ኪስ የሚገባ ይመስለዋል የሚል ነገር። በጨረታ ነው የሚሸጠው፣ በጨረታ ነው የሚሸጠው። ደንብ ማስከበር አይደለም የሚሸጠው። ደንብ ማስከበር በደረሰኝ ለዚህ የተቋቋመ ፋይናንስ አለው አለ የአካል ህጉን በህጉ መሰረት ጨረታ ያወጣል። ለምን አይቃጠልም? ህግ ወጥ ከሆነ ተመልሶ እዛው ገበያ ይገባል፣ እናንተ ትወርሳላችሁ፣ ይሽከረከራል። የሚወገዱ እቃዎች አሉ ለሽያጭ የማይውሉ። ለምሳሌ ጫትን መልሰን እስቲ ለምሳሌ ጨረታው ክፍት ነው፣ ለማንኛውም ሰው ነው አይደል የሚሸጡት? እሱ የኛ አይደለም ብያለሁ። ለማንኛውም ሰው ጨረታ ያወጣል። ግን እናንተስ ባይሆን አታመለክቱም? ምንድነው አሰራሩ? የምናበረታታው ለህብረተሰቡ እንዲሸጥ ነው። ለምሳሌ ለህብረተሰቡ በቀላሉ ገዝቶት እንዲጠቀም ነው የምናደርገው። የንግዱ ህብረተሰብ የተወረሰበት ሰው መልሶ እንዲገዛ እንዳይደረግ እኛም ማስተያየታችን እናቀርባለን። ይሄ አሁን ለምሳሌ መንገድ ላይ ይሄ መንገዶች እየተበላሹ አፈር የሚጭኑ እንትኖች ማን ነው የሚቆጣጠራቸው? ለምሳሌ ዝም ብለው እየጣሉት ነው የሚያልፉት መኪና የሚጫናው። ሌላ ቀደም ሲልም እንዳልኩት እንትን አድርገው ለምሳሌ የሰው መንገድ የሰው ሰፈር መንገድ ዘግቶ እንግዲህ አሁን እሱን ቢያንስ ማህበረሰቡ በጥቆማ እኛ አሁን ለምሳሌ ህገወጥ ንግድ ይሄ በአንድ ቀን የሚታይ ነገር በአንድ ቀን ይሰወራል። ግን ትልቅ ግንባታ የሚያከናውኑ አሉ ሰፈር ዘግተው በደንብና በመመሪያ በተሰጣችሁ ቁጥር መሰረት እኮ ብዙ ነገር ኢቭን መንገድ ዘግቶ ራሱ ድንኳን መጣል እንደማይቻል ምናምን ነው እዚህ ላይ የሚመለከተው። ግን ዛሬም ፍቃድ ከሌለው ፍቃድ ከሌለው መንገድ ዘግቶ ድንኳን መጣል ለምሳሌ ሀዘን ቢደርስ እኮ ቆልናግሎ እንደሱ አይነትም አለ። ግን ደግሞ ተገቢነት የሌለው ድምጽ እያሰማ ጆሮ የሚበጥስ ድምጽ የሚያሰማ ሰርግ ያንዳንዱማ በዚህ ከተማ ላይ እኮ አስፋልት ዋናውን አስፋልት ተዘግቶ ስንትና ስንት ድንኳን ተጥሎ እዚህ ከተማ ላይ የተከበረ ሰርግ መንገድ ተዘግቶ አንዱ መንገድ እናንተ ደንብ አስከባሪ ነን ባላችሁበት ከተማ ላይ ምናልባት ባለስልጣናት ሊሆኑ ይችላሉ ምናምን ለነሱ ሲሆን ነው ወይ ለሌላው ወዳ ሲሆን ድንኳኑን መነቃቅራችሁ ትጥላላችሁ። ነገር ግን የቦሌን መንገድ የሚያል አዘግቶ ሰርግ የሚደግስ አለ፣ አደባባይ ዘግቶ ቤት የሚያስመርቅ አለ እዚህ ከተማ ላይ። ይሄ መቼም ማስረጃ ያስፈልጋል አይሉኝም አይደለም። በመንገዶች ላይ ድንኳን ለመትከል መጀመሪያ ፍቃድ የሚሰጠው ትራፊክ ማናጅመንት እሺ ያንን ፍቃድ አለው የመንደሩንም የትኛውንም ለምሳሌ አሁን ሰንዴ ማርኬት አለው እነሱን ሁሉ ከትራፊክ ማናጅመንት ጋር በመነጋገር ነው ያ ሰርግም ይሁን ወይንም ለቅሶም ይሁን እንዳልከው ምርቃትም ይሁን ድንኳኑ ሲደኮን ፍቃድ አለው የለውም ነው የኛ ደንብ የሚያጣራው። ፍቃድ ሳይኖረው ዝም ብሎ ተክሎ ዝም ብሎ አልፎ ከሆነ የኛ ስተት ነው የኛ ችግር ነው፣ እሱን ማየት አለብን። ሌላው ግን መንገዱን ዘግቶ ለአንድ ቀንም ለሁለት ቀንም ፕሮግራሙን እንዲያካሂድ የፈቀደለት ከሆነ ደግሞ ትራፊክ ማናጅመንት ምን አይቶ ነው? ፍቃድ እስካለው መንካት አንችልም። ያም ሰው እኮ ህጉን ያውቃል ይጠይቀናል ማለት ነው። ስለዚህ መንካት አንችልም። ስለዚህ ይሄ ትልልቁ መንገድ ላይ ያለውን ይሄ አሁን እሺ ለምሳሌ ድንኳኑን ትራፊክ ማኔጅመንት ፈቀደ፣ ድምጹን ማን ነው የሚፈቅደው? ድምጽ አንድ ሰፈር እንዳይተኛ ተደርጎ አንድ ሰፈር
ህፃናት እንዳይተኙ ሀዘን የተቀመጡ ሀዘናቸውን በአግባቡ እንዳያከናውኑ ፈተና ያለባቸው ማህበረሰብ ልጆች እንዳያጠኑ ሆኖ አንድ ሰፈርን የሚያውክ ድግስ ይደረጋል እዚህ ከተማ ላይ። ትክክል። ከዛ ድምጹን እናንተ የመቆጣጠር መብት የላችሁም? ድምጽኛ አይደለም። ድምጽ መቆጣጠር የአካባቢ እንትን አለ። ለኛ የተሰጠን 9 ደንብ መተላለፎች ነው። እሺ። ድምጽን በተመለከተ አካባቢ ጥበቃ የሚባል አለ። የሚለካ መድኃኒት ቁጥጥር የሚባል ባለስልጣን አለ። ግን እነሱ የኛን እገዛ የሚፈልጉበት ጊዜ አብረን የምንሰራቸው ስራዎች አሉ። ይሄ ግን መገፋፋት አንጥቷል የሚባለው እውነት ነው አይደል? ምክር ቤትም ላይ ሲነሳ ሰምቻለሁ። የሆነ የኃላፊነት መገፋፋት አንዳንዱም ወይ ስልጣን ደረጃውን አልተገነዘበ ይሆን? ብዙ ያጨቃጨቃችሁ ይመስለኛል። እስኪ ንገሩኝ። አይደለም በኃላፊነትና ተግባር በአዋጅ ለሁሉም ተሰጥቷል። ኃላፊነትና ተግባር በአዋጅ ለሁሉም ሲሰጥ አብረን በጋራ ልንሰራቸው የሚገባ ስራዎች አሉ። እነዛን ስራዎች ሳንሰራ ስንቀር አንዱ ባንዱ ለማሳበብ የሚሞክረው ነገር አለ። ለዚህ ምን ተቋቋመ? ይሄንን በቅንጅት አብሮ እንዲሰሩ የሚያደርግ ራሱን ዲፓርትመንት ራሱን የቻለ ተቋቁሞለታል ማለት ነው። እኛ አሁን ከ23 የተለያዩ በከተማችን ካሉ ተቋማት ጋር ተፈራርመን አብረን እየሰራን ነው። ግን ይሄ ወይዘሮ አበባ የሆነ ግብ ይገባኛል፣ የሆነ ግብ አላት እቺ ከተማ። አሁን 23 ተቋማት ስትፈራረሙ ስትሰባሰቡ ምናምን አሁን እውነት እንደው እንዴት ሆኖ ነው አንዱንስ የምታመጡት? ማለት ኃላፊነትን ለመሸሽም ለማምለጥም ለመመስገንም ይመቻል። ሽልማት ሲሆንም ለሽሚያ ይመቻል፣ ወቀሳም ሲሆን ለማምለጥ ይመቻል። ካልሆነ በስተቀር አሁን 23 ታችሁ ተናባችሁ የምትሰሩ ሁለት ሰዎች መደማመጥ ባቃታቸው ከተማ ላይ እንዴት ነው? እኛ መደማመጥም አላስቸገረንም። ደንብ ማስከበር ብቻውን መስራት ስለማይችል ምክንያቱም የተሰጡት ደንብ መተላለፎች በሙሉ ከሌላ ተቋም ጋር የግድ የሚያገናኝ ናቸው። ለምሳሌ መንገድን እንጠብቅ ስንል ከመንገድ ጋር የግድ መናበብ የሚገባን ነገሮች አሉ። እስክትናበቡ ግን ብዙ ነገር አይደለም፣ አሰራር አለው። አሁን እርሱ አያዩትም? አሁን ቀደም ሲል ያነሳውሎት እውነት አንዳንዶቹ መንገዶች አዳዲስ ናቸው፣ ያሳዝናሉ። ማለት እነዚህ ሲኖትራኮች ስራ ይስሩ እያልን አይደለም፣ ግን ከልክ በላይ ጭነው አሁን እሱ የሚመለከተው ሌላ ሚዛን የሚባል ነው። ግን ያንጠባጠቡት ከዛ እንትኑ ላይ ይጋገራል እዚህ አስፓልቱ ላይ። ከዛ ደግሞ ሌላውም ደግሞ የዚህ ጽዳትና ማህበረሰቡም የሚያውቁት ነው፣ ድሬኔጁ ይደፈናል በዚህ በኩል። እሱ ሁሉ ተደበላልቆ አሁን እርሶ ሄደው የውሃ ልማቱን እስኪጠሩት መንገዱን እስኪጠሩት ምን እስኪሆን የሆነ ነገር ለምን እንዲጠናታ እንዴት እሱን እያሻሻልን መጣን። ለምሳሌ አሁን ያልከው መኪና አላግባብ ይጭናል። ጭቃውን ደግሞ ዘጥሎት ይላል እንትን የቆፍሮ የነበረበትን ይዞ ተሸክሞ ሲሄድ አስፋልቶች ይበላሻሉ። ስለዚህ የደንብ ማስከበር ቁም ሲለው አይሰማም። ስለማይሰማ በምን ተስማማን? ትራፊክ ማኔጅመንት አንዱ ከ23ቱ አንዱ ስለሆነ ማለት ነው ይጠየቃል። እምቢ ሲል ፎቶግራፍ አንስተህ ለትራፊክ ማኔጅመንት ማስተላለፍ ነው። ስለዚህ ይሄን አሁን ጀምረናል ማለት ነው። እዛው አጥቦ እንዴ ነገ እናንተንም ለማየት ልጠቁሙት። ቀን በቀን የዓመቱ ሙሉ መንገዱ ትክክል ነው። አሁን ከቦሌ ሚካኤል እስከ ቦሌ ቡልቡላ አዩት፣ ሂዱና አዩት። ቀን በቀን አሁንም ቢሄዱ ስለሚያገኙ ትክክል። ከኮሪደር ልማቱ ጋር በተያዘ በርካታ ነገር ይነሳል። ከዚህ ጋር ተያይዞ የመጣ ደግሞ የደንብ መተላለፍ ጉዳይ አለ። በእናንተ ግምገማ አሁን የኮሪደር ልማቱ ባለበት ደረጃ ላይ የደንብ መተላለፍና ደንብ ማስከበርን ስራ ማከናወን የሚያስችል ምቹ ሁኔታ አለ? የመጀመሪያው ከዚህ ከኮሪደር ልማቱ ከደንብ ማስከበር ምን ይጠበቃል ነው። ከደንብ ማስከበር ምን ይጠበቃል? 9 ደንብ መተላለፍ እንዳይከሰቱ ማድረግ ነው። አንደኛው በጣም አስቸግሮ ያለው የደረቅና ፍሳሽ ቆሻሻ በአካባቢው ላይ ችግር መፍጠር ነው። ለዚህ ሲባል ለ9ኙም ደንብ መተላለፎች የቅጣት ሰንጠረዥ የሚባል የነበረን ደንብ 150 2015 የምንለው ነበር። እሱን የማሻሻል ስራ ነው የሰራ ነው ማለት ነው። ደንብ 167 2016 በሚል አሻሻልን ማለት ነው። እሱ የሚሰራው ለኮሪደር ልማቱ ብቻ አይደለም። አንደኛው ለሁሉም የትኛውን ቦታ ላይ ለሚጣል ቆሻሻ ለየትኛውን ቦታ ላይ ለሚደረግ ነገሮች ናቸው የሚሰሩት ማለት ነው። ስለዚህ ለኛ የኮሪደር ልማቱ ወደኛ ስራ ሳመጣ ለስራችን ሄደን በ2022 ደንብ መተላለፍን በከተማዋ መቀነስ ነው ራያችን ማለት ነው። ለዛ ስራችን እጅግ በጣም አድርጎ ጠቅሞናል ማለት ነው። ራሱ እንትኑ በራሱ
ያንን እኛ አሁን መጠበቅ አጥብቀን ስለነበር ይሄ እሱን ይዞላችሁ መጣ ጽዱ ሆኗል። ለምሳሌ ህገወጥ እርድ የሚበዛበት አካባቢ ነበር። ቦታውን ታውቀዋለህ። እሱ ዛሬ ላይ የለም። ሌሎች ለምሳሌ መገናኛ ንጹህ አድርገን ከህገወጥ ንግድ ከመገናኛ ተነስቶ እነ ጉርድሾላ እነ ምናምን ድረስ ማታ ማታ በጣም አስቸጋሪ ህገወጥ ንግዶች ነበሩ። እነሱ በአሁኑ ሰዓት ኦልሞስት የቆሙበት ነገሮች ነበሩ። ስለዚህ ለኛ ስራ የኮሪደር ልማቱ ስራችንን እጅግ አድርጎ አቀሎልናል። ወጥነት ይኖረዋል ብለው ያስባሉ? ዘላቂነት ለምሳሌ ልነግሮት ነው። ለምሳሌ ህጉን ለማስፈጸም የናንተ እንትን ነው፣ ግን ግብአቶች ሊሟሉላችሁ ይገባል። ለምሳሌ ከገንዳ ውጪ በየጥጋጥጉ ቆሻሻ መጣል ያስቀጣል በመመሪያችሁ መሰረት። ይሄ ማለት ግን እዚያው ሳለ የቆሻሻ ገንዳውን በተገቢው ቦታ ማስቀመጥ ያስፈልጋል ማለት ነው። የቆሻሻ ገንዳም ሊኖር ያስፈልጋል ማለት ነው። ከተማችንን ግን ስናይ ወይ የለም ወይም ተኝቶ ነው ያለው የቆሻሻ ገንዳው ብዙ ቦታ ላይ። ይህንንም ማስረጃ አንጣ ካሉኝ አቃቂ ቃልቲ ሄደው ይዩት። ገላን ኮንዶሚኒየም የራሴ ሰፈሬን ነው የምነግሮት ለማስረጃ እንዲሆነኝ። ከዛ ሞልቶ በሚፈሰው ገንዳ መጣያ ሰው ቆሻሻውን ገንዳ ላይ አልጣለም ተብሎስ መቅጣትስ ተገቢ ነው? ሞልቶ ፈሷል፣ እንደገና ተደፍቷል፣ ገንዳው ላይ አልጣልክም ብሎ እንትን ማለትስ ልክ ይሆናል ወይ? በተመሳሳይ አሁን ከኮሪደር ልማቱም ጋር ተነስቶ እኔ ሰምተውትም ሊሆን እንደሚችል ገምታለሁ። ለምሳሌ በቦሌ መድኃኔዓለም ቢሄዱ መገላለጡ ቀደም ሲል የዚህ የኮሪደር ልማቱ ትሩፋት ከውበት ባሻገር የሚሆኑ በርካታ ነገሮች አሉ። አንዳንዱ እኮ ምሽግ ነው ለሌባም፣ እሱ ሁሉ ነው የተገለጠው። ዝም ብሎ ደግሞ ግልጥ ሲልም ደግሞ ዝም ብሎ መንፈስን ደስ የሚያሰኝ ነገር አለው። ሌላው ጉዳይ ሌላ ነው፣ የእርሶ ድርሻ ስላልሆነ። ነገር ግን ከደንብ አስከባሪዎች ጋር ተያይዞ መሰረታዊ ጉዳይ ለምሳሌ የብስክሌት መንገድ አለ፣ የእግረኛ አለ፣ ወጥቷል ደንብ መመሪያው። ባለፈው በእናንተ ዋና ስራ አስፈጻሚ በኩል ማብራሪያ ተሰጥቶበታል። ለምሳሌ የእግረኛ መንገድ ያልቃል አይደል? የሚያልቅበት ቦታ የሆነ ግንባታ ጋር ሲደርስ ይቆማል። የብስክሌቱና አስፋልቱ ይቀራል እና ወደ ኋላ ልመለስ ነው፣ በአየር ላይ ልሄድ ነው፣ ወዴት ልሂድ? ከዛ አቋረጥከው ብላችሁ ልትቀጡኝ ነው? ይሄ ፋክት። ይሄንንም ማስረጃ ያሉኝም ከቦሌ መድኃኔዓለም እዛ ምንድነው አትላስ ድረስ ሂዱ፣ የትም ይሄድና የሆነ የህንፃ አጥር ጋር ሲደርስ የእግረኛው ይቆምና የብስክሌቱ ይሆናል። ወይም መመሪያውን ስታወጡ እዛ ጋር ስትሄድ በብስክሌቱም ላይ ሂድ ብላችሁ ካልሆነ በስተቀር ወደ ኋላ ነው የምመለሰው፣ በአየር ላይ ነው የሚሄደው። ወደ ኋላ አትመለስም። ወደ ሊድሽ እስካመቻቸን ድረስ ነው የምንቀጣው። ያ ነገር ከሌለ አንቀጣም ማለት ነው። የእግረኛ መንገድ ሲያልቅ ብስክሌት መንገድ ላይ መሄድ አያስቀጣም። አንተ ስታስበው እንዴት ስታስበው አይደለም ቁልጭ እዛ ለምን ቦሌ ትሄዳለህ? እዚሁ ቅርብ እኛ የቸገረንን ነገር ለቅመን እያሳወቅን ነው። በጣም ጥሩ። ይሄም በዛው እግረ መንገድ ማሳወቅ ነው። በነገራችን ትክክል ነው። እዚቹ ቅርብ ማን ነው ሰማዕታት ሐውልት ፊት ለፊት ሰሞኑን ስንሰራ እየለቀምን ነው። እሱን እኛ በየዙራ ሁሉ ስላየሁት ነው አሁን የምነግርህ። ተመድበን ማለት ነው። እኔ አሁን ይሄን ማነሳለህ እዚህኛው መስመር ላይ ተመድቤ ስለነበር ምንድነው ለስራችን እያስቸገረን ያለው ምንድነው የሚለውን እየለቀምን እያሳወቅን ያለንበት ሁኔታ ነው። ይስተካከላል። እስከዛ ግን ወደ ኋላ ተመለስ፣ ብስክሌት መንገድ ሳይኖርህ አትርገጥ አንልም። ነገር ግን ሶስቱም ነገር ተስተካክሎ በተሟላበት ሁኔታ ግን እያስተማርን ነው። እኛ አልፈን ህብረተሰቡ ራሱ እያስተማረልን። ይሄ ማለት ባይ ዲፎልት አሁንም በዚህ ሎጂክ ገንዳ በሌለበት ቦታ ሸንኮራ ልጣጭ ብጥልስ እሱም ባልተሟላበት ልል ነው እና በኪሴ ጆሊድ አትችልም። ምክንያቱም ይሄንን ገንዳ ድሮም ይኸውልህ አንተ አሁን ቅድም ባሉኝ ሎጂክ ነው ባልተሟላበት ቦታ ላይ ቀደም ሲል ነው አሁን እንድትጠይቁ ነው የሆነ ነገር ለማስፈጸም ግብአት። ለምሳሌ ከተማ አስተዳደሩ ባለፈው ከክቡር ጠቅላይ ሚኒስትሩ ጋር ኪጋሊን ሲጎበኙ ተመልክተናል። ሁሉም በተሟላ ግብአት ላይ ነው የእናንተን ስራ ማስፈጸም የሚቻለው። እያገዝን እኮ ነው እኛ ይሟላና እንጂ ጽዱነትን የማይወድ ሰው ማለት እኔ የሰው ልጅ ነው ብዬ አላስብም። መዋብን የማይወድ ሰው የለም እኮ አይደል? ሁሉም ሰው እዛው እኮ እዛው ውትፍትፍ ደጅ ይጥላታል እንጂ ገንዳው ላይ እኮ ሳሎንን ባለችው አቅም ያሱባል አይደል? ከተማችን እንደሱ ቢውብልን ደስ ይለናል። ግን በተሟላበት መልኩ ነው። ቀደም ሲል ባሉኝ ሎጂክ
ገንዳ መጣያ በሌለኝ ቦታ ላይ ብርቱካን ልጣጭን መጣል ከሌለብኝ በስተቀር በኪሴ ተሸክሜ እንድዞር ነው ወይ? የግድ ገንዳ አይደለም ያስፈልግህ። ጽዳት አስተዳደር በየቦታው ላይ ህብረተሰቡ የቱን ቆሻሻ የቱ ጋር መጣል እንዳለበት ለይቱ በሶስት አይነት ማለት ነው የሚበሰብስ የማይበሰብስ ምናምን ብሎ እንትኑን በየቦታው ላይ ያስቀምጧል በአብዛኛው ማለት ነው። ገንዳማ ተጠራቅሞ ከቤቱ የሚወጣው የሚከማችበት እንጂ ግለሰብ እየሄደ ሽንኩርት ልጣጩ ወይ ሆነ ነገሩን አይደለም። አንተ የሆነ ነው ልክ ነኝ። ስለዚህ በየቦታው ለምሳሌ አሁን የዚህ የዋና ጎዳናዎች ላይ አለ አንዱ ከቅጣት ጋር በተያያዘ ጥፋት ፈጽመው የቅጣት ገንዘቡን መክፈል አቅም እንደሌላቸው የተረጋገጠ ከሆነ በምትኩ አካባቢ በማጽዳት ወይም አካላዊ እንቅስቃሴ ስፖርት በማድረግ ቅጣቱ ይካካስላቸዋል የሚል ነገር። ለምሳሌ አቅሙ እንደሌለው በምንድን ነው የምታረጋግጡት? ገና እሱን ስታጠኑ ልትሉ ነው። ሁለተኛ አሁን ለቅጣት የተቀመጠው ብር በስፖርታዊ እንቅስቃሴስ የሚካካስ ነው ወይ? ይሄ በራሱ በዜጎች መካከል ልዩነት አይፈጥሩም ወይ? ከዚያ በኋላ ደግሞ ቋሚ አድራሻ የሌላቸው ከሆነ ደግሞ ከፖሊስ ጋር በሚደረግ ትብብር ቅጣቱን እንዲከፍሉ እንደሚደረግ ደንቡ ያትታል አይደል? ምን ማለት ነው ከፖሊስ ጋር ትብብር ማለት ፖሊስ ሰውን እንዲለምን ነው ወይስ ፖሊስ በቃ ቻው ብሎ ያሰናብተዋል ነው? ይሄ ራሱ ግልጽ አይደለም። አሁን ለምሳሌ አንተ የለህም አጠፋክ። እሺ እንዳልኩህ ያጠፋው ጥፋት ቅጣት ሰንጠረዡ ላይ አለ። እሺ ያንን ክፈል አለ ወሽንተን የለኝም ልበል የለኝም ትላለህ። ወደ እንትን ይሄዳል ማለት ነው ወደ ህግ ቦታ ወይ ወረዳ ሊሆን ይችላል። ፖሊስም አለ በአካባቢው አብሮ በጋራ ያነጋግሩታል ያግዛል ማለት ነው ፖሊስ። ይሄ ህግ እንዲፈጸም አብረው ተባብረው ያደርጋሉ ማለት ነው ከፖሊሱ ጋር። ብቻውን እሺ ስለማይለው እሺ ላይለው ይችላል። ምን አገባህ ብሎ ወደ አላስፈላጊ ነገርም ሊሄድ ይችላል፣ ወደ ወንጀልም ሊሄድ ይችላል። ያ ነገር እንዳይከሰት በአካባቢ ያለው ፖሊስ ይሄን ነገር በመተባበር ተፈጻሚ ያደርጋል። እሺ ሌላ በደንቡ መሰረት በቅጣቱ ወቅት የተያዙ ንብረቶች በጨረታ ምናምን በቅጣት ሂደት ላይ ለመቀጣት ፈቃደኛ ያልሆነ ግለሰብን በፍርድ ቤት ክስ በመመስረት የቅጣቱን እጥፍ እንዲከፍል እንደሚደረግ ተደንግጓል። እጥፍ እንደሚከፈል ምን አገባችሁ እናንተ? ፍርድ ቤቱ ነው የሚወስነው። አሁን ፍርድ ቤት ከሄድን ኋላ እጥፍ ይሁን 5 እጥፍ ይሁን 6 እጥፍ ይሁን ላልቀጣም እችላለሁ እኮ አይደል? ወደ ፍርድ ቤት ክስ ይሄ እኮ እናንተ ደንብ ነው። ክስ ይመሰረታል አላችሁ፣ ከዛ ውሳኔውንም ሰጣችሁ፣ እጥፍ ይከፍላል። ፍርድ ቤቱ እጥፍ ይክፈልልኝ ብላችሁ ክስ እንመሰረታለን ብላችሁ ደንቡ ወይ መሻሻል ካሌለበት በስተቀር ውሳኔ ነው የሚመስለው። ለምሳሌ ፍርድ ቤት ደንብ ማስከበር ፍርድ ቤት እጥፍ እንዲከፈለው ለፍርድ ቤት ጥያቄ ያቀርባል፣ ሌላ ነገር ነው። እጥፍ ይከፍላል ማለት የፍርድ ቤቱንም ስራ ወሰዳችሁ። ይሄ በራሱ ይሄ እንድንለማመደው የሚያስፈልገውን የህግ የበላይነት ዴሞክራሲያዊ ስርዓትን መጻረር አይሆንም ወይ? እንዲህ አይነት ደንብ ልክ ነው? እንግዲህ የህግ ክፍሎቹ አንድ ነገር ሆኖ እንደሱ ካልክ እያንዳንዱ ያስቀመጥነው እቺኛው ለብቻው አንዲ ነች እኮ ምትል የራሳችሁ ደንብ ላይ ትክክል። ይሄኛው ደንብ ማለት ነው ትክክል ይሄን ነው የሚለው። ይሄን ለማስፈጸም በወረዳ ያለ ማህበራዊ ፍርድ ቤት ጥያቄ ያቀርባል ብትሉ ጥሩ ነው። ይሄ ጸደቀ ነው። ይሄ በካቢኔ ጸደቀ ነው። ይሄን የጸደቀውን አስፈጽምልኝ ብዬ ነው ጥያቄ ማቀርበው ለማህበራዊ ፍርድ ቤቱ። እኔ ያወጣሁት ይሄን ነገር ለመምራት ለማስተዳደር ያወጣሁት ህግ የጸደቀልኝ ህግ ይሄ ነው፣ አልከፍልም ብሎኛል። ስለዚህ በህጉ መሰረት ፈጽምልኝ ብዬ ነው ጥያቄ ማቀርበው። ህጉ ደግሞ ይሄንን ነው፣ ደንቡ ላይ ደግሞ ያስቀመጥኩት ይሄን ነው። ስለዚህ ያ ፍርድ ቤቱ ያንን ሰው ነፃ ነው፣ የዳኝነት አካሉ ነፃ ነው። ደምድማችሁ መነሳት የለባችሁም ጥያቄ እናቀርባለን በሚለን ለምሳሌ 2000 ብር ነው የሚቀጣው ተባለ ደንቡ ላይ ይሄም እኮ የደንቡ አካል ነው። ይሄን ደንብ ፈጽምልኝ ነው ፍርድ ቤቱ ነው። ቀደም ሲል ያልነው የኮሪደር ልማቱ ሰው ተኮር ነው፣ ለሰው ልጅ ነው። ለአንድ ዘንባባ 300,000 ብር የሚከፈልበትና የሰው ልጅ ግን አደጋ ሲደርስበት 40,000 ብር መክፈል ሰው ተኮር ያሰኘዋል ወይ? የሰው ልጅ በዋጋ ማይተመነው የሰው ልጅ ከዘንባባ በታች ሆኗል የሚል በጣም ሰፊ ወሬ አለ። አሁንም ቢሆን ይሄ ከተማ ውብና ጽዱ ምቹ ሊሆን የሚችለው ሰውና መንግስት ተባብሮ ሲሰራ ነው። ይሄ በሰዎች ስነ ልቦና ላይ ጫና ፈጥሯል።
ይሄን እንዴት ነው እናንተ አላደመጣችሁም አትሰሙም እንዴት ነው የምትረዱት? ያው እንግዲህ የኮሪደር ልማቱን ለማጣጣል ብዙ የሚባሉ ነገሮች ይሄ ከማጣጣል ጋር ያሉትን የራሳቸው ጉዳይ ከጥላቻው ባሻገር ያሉትን ነው የምነግሩት። ለምሳሌ ክብርት ከንቲባዋም ጠቅሰዋል። አንዳንዱ እኮ አውቆ የሚገጭሉ አለ። በዚህ ደረጃ ነው ከንቲባዋ ሲናገሩ የሰሙት ታይቷልም ብለው ይሄንን ልክ ነው ወንጀልም ስለሆነ 300 ሺህ ብር መቅጣት አይደለም መደረግ ያለበትን ሁሉ የወንጀል ክስ ከሱ ማሰርም ተገቢነት አለው ብዬ እኔ በግሌ አምናለሁ። ከገጨ መቅጨት ብቻ ላውቆ የሚገጭም አለ ስላሉ ነው ክብርት ከንቲባ። ግን የሰው ልጅ አውቆ ደግሞ ሳይሆን በርካታ እንትኖች ይደርስበታል። ሞኒተር አድርጋችሁ ለምንድን ነው ይህንን ግንዛቤ መፍጠር ማትሰሩት? በዚህ ደረጃ ነው ከተማው ላይ እየተባላችሁ ያላችሁት ነው። አሁን እኛ ይሄ የዘንባባው ተክል ሳቅ የገጫ አጋጥሞን አያውቅም። በርግጥ እንዳልከው በቪዲዮ ጭምር ክብር ከንቲባችን እንዳሉት ሆን ብሎ አስተካክሎ ሲገጭ ቪዲዮ በደንብ አድርጎ ያሳያል ማለት ነው። ወይም ደግሞ ሁለተኛ ደግሞ የተቀጣው አካል ሁለተኛ አመቻችቶ ማለት ነው። ሁለተኛ የገጫው አካል ደግሞ ከአቅሙ በላይ ሆነ ዘንባባውንም የመብራቱንም ፖል ጭምር የገጨበት። ስለዚህ ይሄ ሰው ከአቅሙ በላይ ነው ተብሎ ለዚህ ልማት የዋለ ከፍተኛ ገንዘብ ዝም የሚባል ከሆነ እየቀጠለ ሄዶ እንዳለ በጥቂት ሰዎች ይወድማል ማለት ነው። ስለዚህ ያ ነው መስተካከል ያለበት። አመለካከቱ አስተሳሰቡ ነው እንጂ ማስተካከል ያለብን የሆነ ነገርን ከሆነ ነገር እየመዘንን ትክክል አይመስለኝም። ከተማችን የጋራችን ነው። የጋራ የሆነውን ከተማችንን ማስዋብ ጽዱ ማድረግ የኛው ነው። ለኛው ጤንነት ነው፣ ለኛው ውበት ነው፣ ለስራ ተነሳሽነታችንም ጠቃሚ ስለሚሆን ከዚህ ፕሮግራም ጋርም ተያይዞ ሲቀርብ ብዙ ተመልካቾች ግባት ሊሆናቸው የሚችል ነገሮች ይሰጧቸዋል ብዬ አስባለሁ። ተጠናክረው ሊቀጥሉ የሚገባቸው መጠናከር፣ ጉድለቶቹም የጋራ ስለሆኑ እንዲታረሙ ነው ይህን ፕሮግራም ማዘጋጀታችንና ብዙ የሞኒተሪንግ ስራ ከዚህ ከኮሪደር ልማት ጋር ተያይዞ ማት ነገር ስለሚባል እሱን ለማሳሰብ ነው። ስለዚህ በዚህ መልኩ የሚደረግ ነገር የጋራ ከተማ ስትኖረን በጋራ መረባረቡም ይኖራል፣ መተጋገዙም ይኖራል። ከደንብ አስከባሪዎቻችን ጋርም የሚኖረን ግንኙነት የጠላትና የወዳጅ ሳይሆን ለአንድ ዓላማ የሚል መንፈስ ስለሚኖረው ያግዛል ከሚል ነው አዲስ ዋልታ ቴሌቪዥን ይህን ጉዳይ እንደ ወቅታዊነቱ የራሴ ጉዳይ ነው ብሎ የተነሳውና ወይዘሮ አበባ ሼቴ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ምክትል ዋና ስራ አስኪያጅና የቅድመ መከላከል ዘርፍ ኃላፊ በአጭር ጊዜ ውስጥ መልካም ፈቃዱ ሆኖ እዚህ ተገኝተው ለተመልካቾቻችን እንደዚሁም ደግሞ ለደንበኞቻችሁ የተነሱ ጥያቄዎችን ስላብራሩልን ስለመለሱልን በቀጣይም የሚቀሩ ጉድለቶችን በጋራ እንስራ የሚለውንም ጥሪ ተመልካቾች ተቀብላችሁ አብራችሁ በጋራ እንድትሰሩ ለማሳሰብ ነው። የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፈርስ ነኝ። የዛሬውን በዚያ አብቅተናል። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይና በሌላ እንግዳ እንገናኛለን።